የበሽታው መነሻ ምክንያት dermatitis affecting the foot can be caused by contact allergens, irritants, sweat and rash, intertrigo, poorly fitting shoes, psoriasis, and interdigital bacterial web infections, and fungal infections, ፈንገሶች yeasts ወይንም molds ይህን በሽታ ያመጣሉ። ይህ በሽታ በብዛት የሚከሰተው ትራይኮፋይቶን ሩብራም 60%፣ ትራይኮፋይቶን ሜንታግሮፋይትስ 20% እና ኤፒደርሞፋይቶን ፍሉኮሱም 10% በሚባሉ የፈንገስ ዝርያዎች ነው። እነዚህ ፈንገሶች የበሽተኛውን ካልሲ ወይንም ጫማ በማድረግ ሊይዙን ይችላሉ። እነዚህ ፈንገሶች የባኞ ቤት ወለሎች ላይ፣ የመዋኛ ገንዳ ወለሎች ላይ እና የጋራ የልብስ ማስቀመጫ ቁም ሳጥኖች ውስጥ ይኖራሉ። ክፍት ጫማ የሚያደርጉ ሰዎች ብዙ ጊዜ ለዚህ በሽታ ተጋላጭ አይደሉም። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ወንዶች፣ ርጥበታማ ካልሲዎችን እና ጥብቅ ጫማዎችን የሚያደርጉ ሰዎች፣ ምንጣፍ፣ አንሶላ እና ጫማዎችን በጋራ የሚጠቀሙ ሰዎች፣ የህዝብ መገልገያ ቦታዎች አካባቢ፣ የመዋኛ ገንዳ አካባቢ፣ የጋራ ልብስ ማስቀመጫ ክፍል ውስጥ፣ የሳውና ባዝ አካባቢ፣ የህዝብ መገልገያ ባኞ ቤቶች አካባቢ በባዶ እግራቸው የሚንቀሳቀሱ ሰዎች ለዚህ በሽታ ተጋላጭ ናቸው። ሲምፕቶምስ የበሽታው ምልክቶች በሽታው የእግሮቻችን ቆዳ ላይ ከሆነ የተከሰተው እስከ የቀላ እና የሚያሳክክ ቆዳ መኖር። የእግሮቻችን ቆዳ የውስጥ እግራችን የእግሮቻችን ጣቶች መካከል መላጥ እና መሰነጣጠቅ። ደስ የማይል የእግር ሽታ ይኖራል። white and soggy skin, especially between the fourth and little toes. sore, fluid-filled, or weeping rash. A small spot like blisters on one or both feet. A dry scaly rash on the bottom and sides of the feet. በሽታው ጥፍራችን ላይ ሲሆን ጥፍራችን ይወፍራል። ቢጫ ወይንም ቡናማ መልክ ይኖረዋል። ትክክል ያልሆነ የጥፍር ቅርጽ ይኖረዋል። ጥፍራችን አያድግም። አነስተኛ ህመም ሊኖር ይችላል። እግሮቻችንን በእጆቻችን ስንነካ በሽታው ወደ እጆቻችን ሊተላለፍ ይችላል። በሽታው ወደ እግሮቻችን ጥፍሮች ሊተላለፍ ይችላል። በሽታው ወደ ብሽሽታችን ሊተላለፍ ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ የጤና ታሪክን በመጠየቅና አካላዊ ምርመራ በማድረግ በሽታውን መለየት ይቻላል። ስኪን ሊዥን ፖታሲየም ሃይድሮክሳይድ KOH ኤግዛም የሚባለው የምርመራ ዘዴ ብዙውን ጊዜ ይህንን በሽታ ለመለየት የምንጠቀምበት የምርመራ ዘዴ ነው። በዚህ ዘዴ ሐኪሙ ከእግሮቻችን ላይ ፋቅ አድርጎ ናሙና ይወስድና ይህ ናሙና ላይ ፖታሲየም ሃይድሮክሳይድ KOH የሚባል ኬሚካል ይጨምርበታል። ኬሚካሉ ናሙና ውስጥ ያሉትን የሰውነታችንን ሴሎች ይገድላል። ፈንገሶቹን ግን መግደል አይችልም። ስለዚህም ይህንን በማይክሮስኮፕ በማየት ያልሞቱትን ፈንገሶች መለየት ይቻላል። የፋንጋል ካልቸር አዘጋጅቶ የበሽታውን መንስኤ ማወቅም ይቻላል። ነገር ግን ይህ ዘዴ ጊዜ ይወስዳል። ክሮኒክ ቲኒያ ፔዲስ ካን ሉክ ላይክ ኤግዘማ ኦር ሰራያሲስ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና የሚከተሉትን የቅባት መድኃኒቶችን ለ4 ሳምንት በቀን 1 ወይንም 2 ጊዜ ደረቅና ንጹህ እግር ላይ በማድረግ በሽታውን ማከም ይቻላል። እነዚህ መድኃኒቶች ክሎትራይማዞል 1%፣ ካነስተን አትሌትስ ፉት ክሪም፣ ማይኮናዞል ናይትሬት 2%፣ ማይካትን አቬይላብል አዝ ኤ ክሪም፣ ስፕሬይ አንድ ፓውደር ቶልናፍቴት 1%፣ ትናክትን ክሪም አቬይላብል አዝ ኤ ክሪም፣ ስፕሬይ፣ ጄል አንድ ኤሮሶል ናቸው። የጸረ ፈንገስ መድኃኒቶች የሚከተሉት ናቸው። ተርቢናፍን
ኢኮናዞል፣ ኪቶኮናዞል፣ ሳልኮናዞል በአፍ የሚዋጡ የጸረ ፈንገስ መድኃኒቶች የሚከተሉት ናቸው። ኢትራኮናዞል፣ ግሪሲዮፉልቪን፣ ተርቢናፍን በአፍ የሚወሰዱ የጸረ ፈንገስ መድኃኒቶች ብዙውን ጊዜ የሚሰጡት በሽታው አደገኛ ደረጃ ላይ ከደረሰ ብቻ ነው። በተጨማሪም እነዚህ መድኃኒቶች ከ16 ዓመት በታች ለሆኑ ሰዎች አይሰጡም። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ እግሮቻችንን በሳሙናና ልብ ባለ ውሃ መታጠብ። እግሮቻችንን በተለይ ደግሞ ጣቶቻችንን መካከል በደንብ ማድረቅ። ካልሲ በየቀኑ መቀየር። ፎጣዎችን፣ ካልሲዎችን እና ጫማዎችን በጋራ አለመጠቀም። ጥብቅ የማያደርግ ወይንም ክፍት ጫማ መልበስ። ከተፈጥሮ ፋይበር የተሰሩ ጫማዎችን፣ እርጥበት እንዲተን የሚፈቅዱ፣ መልበስ። ውሃና አልኮል በያዘ ሰርጂካል ስፒሪትስ የእግሮቻችን ጣቶች መካከል ማራስና እንዲደርቅ ማድረግ። የሚሽት ከሆነ ሰርጂካል ስፒሪትስ አለመጠቀም። If you are applying cream for your skin infection or treatment to the nails, it is important to treat all your shoes or slippers with an antifungal powder or spray and wash socks well, preferably a hot wash. A number of different organisms can cause fungal infection, which can appear in varying levels of severity on the skin and nails. Footwear creates an ideal environment for fungal growth by keeping feet warm and trapping moisture between the toes. This fact, coupled with the use of communal facilities such as sports changing rooms, results in the effective spread of fungal infections.